ማየት ችለናልና ክብር ለስሙ ይሁን። እዚህ ያደረሰንን ጌታ በምስጋና በፊቱ እንድንሆን ሁላችሁንም አንገቶቻችንን ዝቅ አድርገን እንጸልይ ጋብዛችኋለሁ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ስምህን እንባርካለን፣ ክብርን እናመጣለን። ለዘላለም ክብር። እግዚአብሔር ሆይ አንተ መልካም ነህ፣ አንተ ቸር አምላክ ነህ። ጌታ ሆይ ወላጆቻችን እንኳን ያንተን ምሳሌ የሚሆንን ፍቅር ሊያሳዩን አይችሉም። ያንተ ፍቅር የተለየ ነው። እግዚአብሔር ሆይ ስለወደድከን ከመውደድም የተነሳ አንድያ ልጅህን ኢየሱስን ስለ እያንዳንዳችን አሳልፈ ስለሰጠህ እናመሰግናለን። ጌታ ሆይ እኛም ደግሞ አብዝተን እንድንወድህ እንድትረዳን በኢየሱስ ስም እንጠይቃለን። መውደዳችን በመታዘዝ እንዲገለጥ የማትወደው ነገር ላይ ባለመገኘት እግዚአብሔር አንተ የምትወደው ደግሞ በማክበር በማድረግ እንድንበረታ ጉልበት እንድትሆነን በኢየሱስ ስም እንጠይቃለን። በዚህ ጉባኤ አንተ እንድትከብር በመካከላችን እንድትገኝ መንፈስ ቅዱስ ሆይ ቃልህን እንድትገልጠው በኢየሱስ ስም እንለምንሃለን። ለእያንዳንዳችን ለልባችን ተናገረን በጌታ በኢየሱስ ስም አሜን። ዛሬ ከእናንተ ጋር የእግዚአብሔርን ቃል እንድንካፈል የፈለግኩት ክፍል ወይም የመልእክቴ ርዕስ ጌታችን መድኃኒታችን ኢየሱስ ራሱ የተናገረውን ቃል ነውና የመልእክቴ ርዕስ እውነት እውነት እላችኋለሁ ይላል የመልእክቴ ርዕስ እና ይህንን እውነት እውነት እላችኋለሁ የሚለውን ቃል ኢየሱስ ነው የተጠቀመው እና ከኢየሱስ ላይ ወስጄን ይህንን ቃል የምነግራችሁ የምንካፈለው። ስለዚህ የመልእክቴ ርዕስ እውነት እውነት እላችኋለሁ ነው እና የምናነበው የመልእክቴ ክፍል የሚገኘው ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ነው። ከዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ አነባለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ይላል። ደግሞዋለሁ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ይላል። ይሄ እውነት እውነት እላችኋለሁ የሚለውን የኢየሱስን ቃል በእድሜያችን ልክ ልንሰማው የተገባ ቃል ነው። እግዚአብሔር በሰጠን እድሜ ልክ ልንሰማው የተገባ ቃል ነው። ይሄ ቃል እውነት እውነት እላችኋለሁ የሚለው የኢየሱስ ቃል። ምክንያቱም መጽሐፍ ቅዱሳችንን ስናነብ በዮሐንስ ወንጌል ብቻ 25 ጊዜ ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ብሎ ተናግሯል። በዮሐንስ ወንጌል ብቻ። ማቴዎስ ወንጌል ላይ ደግሞ ሄደን ስንመለከት 31 ጊዜ ይህንን ቃል ተጠቅሟል ጌታ ኢየሱስ። ማርቆስ ላይ ደግሞ 13 ጊዜ፣ ሉቃስ ላይ 6 ጊዜ ይህንን ቃል ጌታችን ኢየሱስ ተጠቅሟል። እኔ ዛሬ ከእናንተ ጋር እንድንካፈል የወደድኩት ክፍል ዮሐንስ ላይ ያለው የዮሐንስን ሐሳብ ይሆናል ማለት ነው። እንደምናውቀው መቼም አንድ ነገር ሲደጋገም የነገሩን አጽንቶ ያሳየናል። አንድ ነገር ከተደጋገመ ጉዳዩ በጣም ወሳኝ ጉዳይ እንደሆነ የታወቀ ነው። የሚገርመው ኢየሱስ በዮሐንስ ወንጌል 25 ጊዜ እውነት እውነት እላችኋለሁ ብሎ ሲናገር እውነት እውነት እላችኋለሁ የሚለው ቃሉ ራሱ ድግግሞሽን ያሳያል። 2 ጊዜ እውነት እውነት እላችኋለሁ ዮሐንስ ወንጌል ላይ ነው ደጋግሞ እውነት እውነት እላችኋለሁ የሚለው። ሌሎቹ ወንጌላት ላይ ሄዳችሁ ስትመለከቱ አንድ ጊዜ ነው የሚለው፣ እውነት እልሃለሁ ነው የሚለው ቃሉ።
ግን ዮሐንስ ወንጌል ላይ ጌታችን ኢየሱስ እውነት እውነት እላችኋለሁ እያለ ደጋግሞ 25 ጊዜ ተናግሯል። ስለዚህ there is something ማለት ነው። የመልእክቱ ርዕስ ኢየሱስ 25 ጊዜ ደጋግሞ እስኪናገር ድረስ ጌታችን ኢየሱስን የሚያህል አምላክ በምድር ላይ በተመላለሰ ጊዜ ከአንደበቱ ይህ ቃል ከወጣ የጉዳዩን አሳሳቢነት ነው የሚያሳየን። ስለዚህ እውነት እውነት እላችኋለሁ ብሎ 25 ጊዜ ተናግሯል ኢየሱስ እና በዮሐንስ ወንጌል ምንድን ነው ይሄ የ25 ጊዜ መልእክቱ ጭብጥና ዋናው ሀሳብ? ኢየሱስ እውነት እውነት እላችኋለሁ ብሎ የደጋገመው ቃል ምንድን ነው? ጠቅለል አድርገን ስንመለከተው ጌታችን ሁልጊዜ ይህንን ቃል በተጠቀመ ቁጥር ስለ ዘላለም ሕይወት እያወራ ነው። ኢየሱስ እውነት እውነት እላችኋለሁ ብሎ የሚናቸው 25ቱንም የደጋገማቸውን ቃላቶች ብትመለከቱ ስለ ዘላለማዊ ሕይወት ነው የሚያወራው። እነዚህን 25 ጊዜ የተጠቀማቸውን የተደጋገሙ ቃላትን አንድ ላይ አድርገን ብንሰፋቸው የሚገርም አንድ ትልቅ መልእክት ይነግረናል። ይኸውም ምንድን ነው? የዘላለም የሕይወት ምንጭ የእግዚአብሔር ልጅ የሆነው ኢየሱስ እንደሆነና ማንም በእርሱ ቢያምን የዘላለም ሕይወት እንደሚወርስ ዳግም እንደሚወለድ፣ ነገር ግን ቅዱሳን ማንም ይህንን እውነት ቢቃወም ወይም ይህንን እውነት ባይቀበል እርሱ በኃጢአት ውስጥ ሆኖ ከእግዚአብሔር ፍርድ ስር ይቀመጣል። ደጋግሞ ኢየሱስ ይህንን ያለ እውነት እውነት እላችኋለሁ እያለ የደጋገመው ኢየሱስ ይህንን ነው። የዘላለም ሕይወት እያወራ ነው። ሁለት ነገር ተናገረ። እውነት እውነት እላችኋለሁ ብሎ እሱ እውነት ሕይወት መንገድ መሆኑን ይናገርና ይህንን እውነት ለሚቀበል ሕይወት ይሆንለታል፣ ይህንን እውነት ግን ለማይቀበል ከእግዚአብሔር ፍርድ ስር ይሆናል ብሎ ኢየሱስ በደንብ አስምሮ ይናገራል። በደንብ አስምሮ። ከባድ ነገር ነው። ስለዚህ ዛሬ በዚህ ማለዳ ወይም በዚህ ቀትር ወሳኝ የሆኑ ሕይወታችንን የሚቀይሩ እውነታዎችን እንመለከታለን። በጣም ወሳኝ የሆኑ ሕይወታችንን የሚቀይሩ እውነታዎችን ለማየት እንሞክራለን። የመጀመሪያው ራሱ ጌታ ኢየሱስ የተናገረው የዘላለም የሕይወት ምንጭ የሆነው ኢየሱስ ብቻ መሆኑን እንመለከታለን። ስለዚህ ጌታችን ሲናገር ስለ ራሱ ሲያወራ እኔ እውነት ሕይወት መንገድም ነኝ ሲል እኔ ከመንገዶቹ አንዱ ነኝ እያለ አይደለም። ነገር ግን እኔ ብቻ ነኝ እያለ ነው ያለው። በተለይ ዮሐንስ ወንጌል ምዕራፍ 5 ቁጥር 24ን ሄደን ማየት እንችላለን። እንደዚህ ይላል፣ እውነት እውነት እላችኋለሁ። ይኸው ሲጀምር አሁንም ኢየሱስ እየተናገረ ያለው በዚሁ ሀሳብ ነው። ዮሐንስ 5:24 እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ነው ያለው ኢየሱስ። ስለዚህ በጣም እየደጋገመ የሚናገረው ሀሳብ እውነት እውነት እላችኋለሁ እያለ የሚያወራው ሀሳብ የሕይወት ጉዳይ ነው። ጌታ በጣም አጽንቶ የሚናገረው ሀሳብ መዳን አለባችሁ፣ ዳግመኛ መወለድ አለባችሁ። ያንን ለማድረግ ደግሞ የሕይወት መንገድ እውነት ሕይወት እኔ ነኝ እያለ እሱንም ደግሞ ደጋግሞ እውነት እውነት እላችኋለሁ እያለ እንግዲህ ኢየሱስ ነው። እኔ አንድ ትልቅ ሰው በእውነት እያለ ከተናገረ መቼ ትልቅ መሆኑ በራሱ የሚያስከብረው ሆኖ ሳለ ግን ደግሞ ደጋግሞ እውነት እውነት ካለ እንደው እውነት ለማለቱ እኔ አፍራለሁ። ለምን ለእኔ እውነት ይለኛል? እንዲሁ አምነዋለሁ የምለው ሰው ስለሆነ ትልቅ ሰዎችን ግን ጌታ ኢየሱስ ደጋግሞ እውነት እውነት እላችኋለሁ አለ። እንግዲህ ይህ እውነት የሆነው ራሱ እውነት የሆነው መድኃኒታችን ኢየሱስ ደጋግሞ እውነት እውነት እላችኋለሁ እያለ እየተናገረ ያለው ሀሳብ የዘላለም ሕይወት ምንጭ እኔ ነኝ፣ የላከኝን የሚያምን የዘላለም ሕይወት አለው፣ ከፍርድ በታች አይሆንም እያለ እየተናገረ ነው
ኢየሱስ። ዓለማችን ዛሬ እኔና እናንተ የምንኖርባት ይቺ ዓለም ወደ እግዚአብሔር የሚያቀርበንን መንገድ በብዙ መልኩ ታቀርብልናለች። ያላትን ነው የምታቀርበው። ምን ታደርጋላችሁ እንግዲህ? ሰው ቤት ሄዳችሁ ሰው ያለውን ነው የሚያቀርብላችሁ። ለምን ይሄን አቀረብክ አትሉ። ልክ እንደዛ ዓለማችን ደግሞ ዛሬ ወደ እግዚአብሔር የሚያቀርበን ብላ የምታቀርብልን በብዙ መልኩ የራሷ መንገዶች አሏት። አንዳንዶቹ መንገዶች ሃይማኖተኛ በመሆን ወደ እግዚአብሔር መቅረብ ይቻላል ብላ ይቻላል ታቀርብልናለች። ሃይማኖተኛ በመሆን ወደ እግዚአብሔር መቅረብ ይቻላል ትለናለች። ሌላው ደግሞ በበጎ ስራ መልካም በማድረግ ጥሩ ስራ በመስራት ወደ እግዚአብሔር መቅረብ ይቻላል ትለናለች። ይቻላል ያላትን ነው እንግዲህ የምትነግረን። ሌላው ደግሞ ጥሩ ስብዕናን ዴቨሎፕ በማድረግ ማንነታችን ላይ በመስራት ጥሩ ሰዎች በመሆን ወደ እግዚአብሔር መቅረብ እንችላለን ብላ ይቻላል ያላትን ታቀርባለች። ኢየሱስ ግን ምን ይላል? ጌታችን የሚለው አንድ ቃል ብቻ ነው። ምን ይላል? በእኔ ብቻ ነው ወደ እግዚአብሔር መቅረብ የሚቻል ይለናል። ዓለም ያቀረበችልን እውነቶች የሚመስሉ ነገሮች በሙሉ በፍጹም ወደ እግዚአብሔር እውነት አያቀርበን። ነገር ግን በክርስቶስ ኢየሱስ ብቻ ወደ እግዚአብሔር እንቀርባለን። ማናችንም መዳናችንን ደህንነታችንን ሰርተን ያገኘነው እንዳይሆን እናውቃለን። ማናችንም በክርስቶስ በማመናችን እንጂ የዳነው ሰርተን አላመጣነው። ዓለም ደግሞ የምታቀርብልን ሰርተህ ስብዕናህን ሰርተህ ማንነትህን ሰርተህ ሃይማኖተኛ ሆነህ ነው ወደ እግዚአብሔር የምትቀርበው ትለናለች። ነው በክርስቶስ ኢየሱስ ብቻ በማመን በመስቀሉ እውነት በማመን ብቻ ነው ወደ እግዚአብሔር መቅረብ የምንችለው። ስለዚህ ወሳኙ ጥያቄ በጣም ልንጠይቅ የሚገባው በጣም ወሳኙ ጥያቄ እኔ ጥሩ ሰው ነኝ ወይ? እኔ ጥሩ ሰው ነኝ ወይ ሳይሆን ወሳኙ ጥያቄ እኔ ኢየሱስን አውቀዋለሁ ወይ ነው። ይህ ብቻ ነው የዘላለም ሕይወትን ሊያወርስን የሚችለው። ኢየሱስን በማወቅ ብቻ እንጂ ጥሩ ሰው በመሆን የዘላለም ሕይወትን ማወርስ አንችልም። ስለዚህ ራሳችንን እንድንጠይቅ የምፈልገው እኔ ጥሩ ሰው ነኝ ወይ? ስብዕናዬ ላይ ሰርቻለሁ ወይ? ሃይማኖተኛ ሰው ሆኛለሁ ወይ ሳይሆን ኢየሱስን አውቀዋለሁ ወይ የሚለውን ጥያቄ ነው መጠየቅ ያለብን። እንግዲህ የሰው ልጅ በሙሉ በእግዚአብሔር አምሳል የተፈጠረ የሰው ልጅ በሙሉ ዳግም መወለድ አለበት። የሰው ልጅ መዳን አለበት። ለዚህ ነው እግዚአብሔር ኢየሱስን በመስቀል ላይ የሰዋው። መዳን አለበት፣ ዳግም መወለድ አለበት። ምንም ጥያቄ የለውም። የሰው ልጅ በሙሉ ዳግም መወለድ አለበት። ለምን? ያለ ምክንያት አይደለም ኢየሱስ በመስቀል የሞተው። ጌታ ለተከበረው የሃይማኖት መሪ ለምታውቁት ለኒቆዲሞስ ምንድን ነው ያለው? ኒቆዲሞስን ኢየሱስ እንደዚህ ያለው። አሁንም ኒቆዲሞስን ሲናገረው ይህንን ቃል እየተጠቀመ ነው ኢየሱስ፣ የማሰምርበትን ቃል እውነት እውነት እልሃለሁ። አሁንም ኢየሱስ እውነት እውነት እልሃለሁ እያለ ደግሞ እየተናገረ ነው፣ እያሰመረበት ነው። ሃይማኖተኛው ኒቆዲሞስን እንደዚህ ያለው እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ስለዚህ የእግዚአብሔርን መንግሥት ለማየት ሰው ዳግመኛ መወለድ አለበት። ዳግመኛ ለመወለድ በክርስቶስ ኢየሱስ ማመን አለበት። ይህንን ሀሳብ ኢየሱስ እየነገረው ያለው ሃይማኖተኛ ለሚባለው ለኒቆዲሞስ ነው። ስለዚህ ሃይማኖተኝነት የእግዚአብሔርን መንግሥት አያሳየንም። ስለዚህ ሃይማኖት በቂ አልነበረም ወይም በቂ አይደለም
እውቀት ወደ እግዚአብሔር መንግሥት አያደርስም። በፍጹም ሊያደርስ አይችልም። ሃይማኖት ብቻውን ወደ እግዚአብሔር መንግሥት ሊያደርስ አይችልም። መልካም ስራ በፍጹም ወደ እግዚአብሔር መንግሥት ሊያደርስ አይችልም። ሰዎች ኢየሱስ ሳይኖራቸው መልካም ስራ ሊሰሩ ይችላሉ፣ ወደ እግዚአብሔር ግን አያደርሳቸውም። ይህ እውነት። ስለዚህ መልካሙን ስራ በፍጹም አያደርስም። ስለዚህ የሰው ልጅ ልብ ሊቀየር ይገባዋል። እግዚአብሔር እንደሚሰራበት አይነት ልብ ሆኖ የሰው ልጅ ልብ ሊቀየር ይገባዋል። ዳግም መወለድ አለበት ማለት እግዚአብሔር አሮጌውን ልብ ቀይሮ በአዲስ ልብ ሲተካው፣ ኃጢአተኛነቱን ይቅር ሲለው፣ ልጁ ሲያደርገው በክርስቶስ ኢየሱስ አማካኝነት ማለት ነው። ዳግም መወለድ ማለት ሰው ሁሉ ዳግም መወለድ ያለበት ከዚህ አንጻር ነው። ስለዚህ ቅዱሳን ክርስትና ማለት የሕይወት ማሻሻያ ማሳያ ማለት አይደለም። ነገር ግን ክርስትና ማለት አዲስ የሆነ ሕይወትን መቀበል ማለት ነው። በክርስቶስ ኢየሱስ የቀድሞ ልምምዳችንን የምንጥልበት አዲስ የሆነ ልብ በክርስቶስ ኢየሱስ የምንቀበልበት አዲስ የሆነ ሕይወትን በክርስቶስ ኢየሱስ የምንቀበልበት ማለት ነው። ያ ነው ኢየሱስን መከተል ማለት። ኢየሱስን መከተል ማለት በእርሱ ተደግፎ በጌታችን ተደግፎ በክርስቶስ ኢየሱስ ተደግፎ ለዘላለም በየቀኑ መኖር ማለት ነው። አንዳንድ ቀን ሳይሆን በየቀኑ በክርስቶስ ኢየሱስ ተደግፎ መኖር ማለት ነው። ኢየሱስ ሰዎችን በእርሱ እንዲደገፉ ብቻ አይደለም የጠራቸው፣ እንዲከተሉትም ጭምር ነው። ስለዚህ በመከተል ውስጥ ዋጋ የሚያስከፍሉ መስቀልን የሚያሸክሙ አንዳንድ ሁኔታዎች አሉ። ኢየሱስ ሊከተለኝ የሚወድ መስቀሉን ይሸከም፣ ዕለት ዕለትም ይከተለኝ ብሏል። ስለዚህ የዕለት የየቀኑ የአንዳንድ ቀን ሳይሆን የየቀኑ ውሳኔ ነው ኢየሱስን መከተል። ዮሐንስ 3:3 ላይ አሁን ካነበብኩት ክፍል አንጻር እንዲህ አላቸው፣ አንዲት ዘር ፍሬ ለማፍራት መሞት እንዳለባት ሁሉ አንዲት ዘር ፍሬ ለማፍራት መሞት አለባት። አንድ የስንዴ ዘር ስትዘራ ያቺ የተዘራች ዘር ሞታ ነው ፍሬ የምታፈራው። ስለዚህ አንዲት ዘር ፍሬ ለማፍራት መሞት እንዳለባት ሁሉ አማኝም የኢየሱስ ተከታይ ሕይወቱን ለክርስቶስ ኢየሱስ ማስገዛት አለበት። ኢየሱስን ለመከተል ሲወስን የሚሞትበት ብዙ ነገር አለ። የሚጥለው የሚያስጥለው የተለማመደው አብሮት ያደገ ብዙ ነገር አለ። እሱን መጣል አለበት። ኢየሱስን መከተል ማለት ያ ነው። ጌታ እንድንከተለው ፈልጓል እና ስንከተለው የምንጥለው ነገር አለ ማለት ነው። መጣል ያለብን ነገር አለ። ስለዚህ ኢየሱስን መከተል ማለት ሕይወት በከበደን ጊዜ በኢየሱስ በራሱ መታመን ማለት ነው። ሕይወት አልጋ በአልጋ እንደማይሆን እናውቃለን። ስለዚህ ሕይወት ኢየሱስን እየተከተልን በከበደን ጊዜ በራሱ በክርስቶስ ኢየሱስ መታመን ማለት ነው። ስለዚህ ሌላኛው ቃሉን በመታዘዝ ኢየሱስን በመታዘዝ መኖር ዋጋ ያስከፍላል። ነገር ግን ዋጋ እየከፈሉ ለመከተል መወሰን ማለት ነው ኢየሱስን መከተል ማለት ነው። በዚህ ሁሉ ውስጥ አንድ የምናሳየው እውነት አለ። ከራሳችን በላይ ኢየሱስን መውደዳችንን
እናሳያለን። እንደ ቃሉ መኖር ስንችል ጌታችንን እንወደዋለን የምንለው ከሆነ እንደዚህ ሁኑ ያለንን ማድረግ ስንችል መውደዳችንን እናሳያለን። ምክንያቱም የክርስትና ኑሮ ቤተ ክርስቲያን መመላለስ እንዳልሆነ እናውቃለን። ይልቁንም ከክርስቶስ ኢየሱስ ጋር ዕለት ዕለት መጓዝ ነው እንጂ በየእሑዱ ኦር ዊክዴይስ ላይ ቤተ ክርስቲያን መመላለስ አይደለም። የክርስትና ኑሮ የውሳኔ ኑሮ ስለሆነ ዕለት ዕለት ከኢየሱስ ጋር መጓዝ ማለት እንደሆነ ይህንን እናውቃለን። የእኛ ምላሽ የምንሰጠው ምላሽ እኛ ላይ ያተኮረው የእኛ ምላሽ የመዳናችንን ጉዞ ይወስነዋል። ምክንያቱም ምን ማለቴ ነው? ይሄ የኢየሱስ ቃል ፕሮሚስ ብቻ አይደለም ያለው፣ ተስፋ ብቻ አይደለም ያለው፣ በፍቅር የሆነ ማስጠንቀቂያ ጌታችን ኢየሱስ እውነት እውነት እላችኋለሁ ብሎ ተናግሯል። የዘላለም ሕይወትን ፕሮሚስ ሲያደርግልን በእርሱ እያመንን እንድንድን እንደሆነ ሁሉ ግን ይህንን እውነትና ይህንን ኪዳን ይህንን ፕሮሚስ አንፈልግም እምቢ ለሚሉ እና ለማይቀበሉ ከፍርድ በታች መሆናቸው ራሱ ኢየሱስ ይናገራል። እውነትን እላችኋለሁ ብሎ የዘላለም ሕይወትን ያገኛል ብቻ ብሎ አይደለም ዝም ያለው። ይህንን የማይቀበል የሚገፋ ከፍርድ በታች ነው፣ ከእግዚአብሔር ቁጣ በታች ነው ብሎ ይናገራል። ስለዚህ ለመቀበል ስንወስን የእኛ ምላሽ የመዳናችንን ጉዞ ይወስነዋል ማለት ነው። እግዚአብሔር በባህሪው በፍጹም የፍርድ ሰው አይደለም። ይሄ ፈራጅ እግዚአብሔር በቃ በክፉ የሚፈርድ አይነት አምላክ አይደለም በፍጹም። ይህን ካላረግ እንደ ሌሎቹ አማልክት ይህን ባለማድረግና በማድረግ ላይ የተመሰረተ አይነት አምላክ አይደለም። ሲጀመር ስሙ ራሱ ከአማልክት ጋር የሚጠራ አምላክ አይደለም። እግዚአብሔር በፍጹም በፍርድ ደስ አይሰኝም። ለዛም ነው መፍረድ እየቻለ ከወደደን ከታላቅ ፍቅሩ የተነሳ ባህሪው ስላልሆነ አንድ ልጁን ኢየሱስ አንድ ልጅ ቢኖረው እሱንም ስለኛ አሳልፎ ሰጠ። ስለዚህ የክርስቶስ መስቀል ጌታ ኢየሱስ የተሰቀለበት ይህ የክርስቶስ መስቀል ለኃጢአተኛ ሁሉ የቀረበ የመዳን ጥሪ ነው። ለማ ለኃጢአተኛ ሁሉ፣ ለእኔና ለእናንተ አይደለም፣ ለኃጢአተኛ። እኔና እናንተ እኮ ከኃጢአተኛ ኃጢአተኞች ነው። ስለዚህ የመስቀል ጥሪ የቀረበው በክርስቶስ ኢየሱስ የተሰራ የመስቀል ጥሪ የቀረበው ለሁሉ ለኃጢአተኛ ሁሉ የቀረበ የመዳን ጥሪና ግብዣ ነው። እንዴት ደስ ይላል! ግብዣ ሲባል ይባርካል፣ ጥሪ ሲባል ይባርካል። ስለዚህ ይህንን ጥሪ ያደረገው እግዚአብሔር ነው። ይህንን ጥሪ አድርጓል ጌታችን በክርስቶስ ኢየሱስ አማካኝነት በመስቀል ላይ። ለምን? እግዚአብሔር በባህሪው ፈራጅ ስላልሆነ። ነገር ግን እግዚአብሔር ፍቅር ይበልጥበታል። ከና ኃጢአታችን አታድርጉ ተብለን አድርገን እኛ ላይ መፍረድ ሲችል ፍቅር በልጦበት ኢየሱስን አሳልፎ ሰጥቶናል። ለኃጢአተኛ ሁሉ የቀረበ የመዳን ጥሪ። ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተው ማንም እንዳይጠፋ ነው። እከሌ እንዲጠፋ እከሌ እንዳይጠፋ እያለን የምንመርጠው አለ። ማንም እንዳይጠፋ ኢየሱስ በመስቀል ላይ መስዋዕት ሆነ። ስለዚህ በመስቀሉ ስራ የሚያምን ሁሉ የዘላለም ሕይወት አለው ማለት ነው። ተራራ መግፋት፣ ኩንታል መሸከም አይደለም። በክርስቶስ ኢየሱስ ማመን ሃይማኖተኛ መሆን አይደለም። ስብዕና ላይ መስራት አይደለም። ነገር ግን በዚህ በመስቀል ስራ በማመን የዘላለም ሕይወት እንዲኖረን ይሆንልናል። ስለዚህ ሀሳቤን እየጨረስኩ ነው። በእያንዳንዷ የኢየሱስ እውነት እውነት እላችኋለሁ
የምትለው ቃል ውስጥ በእያንዳንዷ በተለይ እኔ ዮሐንስ ወንጌል ላይ በማተኮሬ 25 ጊዜ በተጠቀሰችው በዚች በኢየሱስ እውነት እላችኋለሁ በምትለው ቃል ውስጥ ያዳኛችን የፍቅር ግብዣ አለ። በእያንዳንዷ እውነት እላችኋለሁ በምትለው በኢየሱስ ቃል ውስጥ ያዳኛችን የፍቅር ግብዣ አለ። ኢየሱስ እንዲህ አለ፣ እውነት እላችኋለሁ እኔ እውነት ሕይወት መንገድም ነኝ አለ። ስለዚህ በእኔ እመኑና ዳግመኛ ተወለዱ፣ የእኔ ተከታይ ሁኑ፣ በዚህም የዘላለምን ሕይወት ታገኛላችሁ አለ ኢየሱስ። ዛሬም ኢየሱስ ለእያንዳንዱ ልብ ይህንን ቃል ነው እየተናገረ ያለው። ዛሬ እውነት እላችኋለሁ እውነት እላችኋለሁ እያለ ኢየሱስ መልእክቴን በዚህ ሀሳብ ልጨርስ። መጽሐፍ ቅዱስ ኮሌጅ አስተማሪ ከተናገረው ሀሳብ ልዋስና ልጨርስ። ያንን ሀሳብ እኔም እናንተንም አንድ ጥያቄ ብጠይቅ ብዙ ጊዜ መልሳችን ተመሳሳይ ሊሆን እንደሚችል አስባለሁ እና ጥያቄው ምንድን ነው? መቼ ነው የዳንከው? ጋሻ ነው መቼ ነው የዳንከው? ማሚ መቼ ነው የዳንሽው? ሳሚ መቼ ነው የዳንከው ተብለን ስንጠይቅ አውቶማቲካሊ አእምሯችን የሚሄደው የሆነች ቀንን ለማሰብ ነው። በዚህ ቀን ብለን የምንጠራት ቀን አለች፣ ጌታን የተቀበልንባት ቀን ብለን የምናስባት። ነገር ግን የዳነው የዛን ቀን አይደለም። ቅዱሳን እያንዳንዳችን የዳነው ከ2000 ዓመት በፊት ክርስቶስ በመስቀል ላይ የሞተልን ጊዜ ነው። ስለዚህ በመስቀል ላይ ኢየሱስ ተፈጸመ ባለ ጊዜ ያኔ ሄዳል ነው። ጌታን የተቀበልንበት ዕለት እኛንን ያሰብ እኛንን የተቀበልነው የሞተልንና ያዳንን ግን ከ2000 ዓመት በፊት ነው። ቅዱሳን ስለዚህ ቅዱሳን ወንድሞቼና እህቶቼ እድሜያችንን ሙሉ ብዙ የምንሰማቸው ነገሮች እንዳሉ አውቃለሁ። በእድሜያችን ሙሉ ቤተሰቦቻችን ይናገሩናል፣ ጓደኞቻችን ያወሩናል፣ ሶሳይቲው የሚለን ነገር አለ ይናገረናል። አንዳንዴ ደግሞ የገዛ ልባችን ራሱ ይናገረናል። ነገር ግን አንድ ድምፅ ብቻ በማስተዋል እንድትሰሙ ፈልጋለሁ። አንድ ድምፅ ብቻ አለ፣ የዘላለም ሕይወትን የሚሰጥ የኢየሱስ ድምፅ። በዮሐንስ ወንጌል 25 ጊዜ ኢየሱስ እውነት እላችኋለሁ ሲል እኮ 25 ጊዜ ደጋግሞ እውነት እላችኋለሁ ሲል አንድ ጊዜ የምትሰሩትን ነገር አቁሙ። እስቲ አቁሙና በማስተዋል ስሙኝ። ዘላለማችሁ ያለው እኔ በምነግራችሁ ነገር ላይ ነው እያለ ነው ኢየሱስ። ደጋግሞ እውነት እላችኋለሁ ሲል እስኪ ከምትሰሩት ከቢዚ ከሆናችሁበት ነገር አንዴ አቁሙ እና ስሙኝ። አንዴ የእያንዳንዳችሁ ዘላለም እኔ በምነግራችሁ ነገር ላይ ነው ያለው እያለ ነው ያለው። ምንድን ነው እሱ የነገረን ኢየሱስ? በእኔ እመኑ የዘላለም ሕይወትንም ውረሱ ነው
ስለዚህ ጌታችን ኢየሱስ ይህንን እውነት እየተጠራ ነው፣ ወደዚህ ግብዣ እየጠራ ነው። ለዘላለም በቤቱ እንድንሆን ይፈልጋል። እሱ እኮ ነው እኛን ይፈልጋል። እኛ እኮ አይደለንም። መጀመሪያ እሱ እኮ ነው ይፈልጋል። ብዙ ነገር አስተካክሎ አዘጋጅቶ እየጠበቀን ያለው። ስለዚህ ኢየሱስ ደጋግሞ እውነት እውነት እላችኋለሁ እያለ ነው። ድግግሞሹ በጣም የሚሰመርበት ጉዳይ ነው። እንጸልይ። ኢየሱስ ስሙ ለዘላለም ይባረክ። እግዚአብሔር የዘላለም አባታችን ሆይ እውነት፣ መንገድ፣ ሕይወት የሆነውን ልጅህን ኢየሱስን ስለላክልን ተመስገን። ቃሉ እውነትና የታመነ ስለሆነ አንተን እናከብራለን። ጌታ ሆይ እባክህን በእርሱ እንድናምን ልባችንን ክፈትልን። ቃልህን መስማት ብቻ ሳይሆን የምንኖረው አድርገን እንድንታዘዘውና በእምነት